እንግዲህ ቤተሰብ ብሩኬ እቃውን ሸክፎ ከሃይሚ ቤት እንደወጣ ትላንትና አይታችኋል። ይሄው አሁን አብሳላት ቤት ጠቅልሎ ገብቷል የሚባል ወሬ አለ። እኔ አይደለም ይሄን ያልኩት ተነግሮኝ ነው። ከብሩኬ ለመራቅ አስበሽዋል? አንቺ ከብሩኬ ለመራቅ እንዴት አድርገሽ እንዴት ይሆንልሻል? በየትኛው መንገድ የትኛውን መንገድ ብትጠቀሚ ከብሩኬ መራቅ እንደማትችይ እናውቃለን ሃይሚ። ስለዚህ አድበሽ ቀዝቃዛውን ጦርነት ዝም ብለሽ ብትፋለሚው ነው የሚሻለው ሳስበው ማለት ነው። ሲጀመር እናንተ እንደዚህ ነው የሚያምርባችሁ። ስትታዩ የሆነ የምትጣሉ ትመስላላችሁ፣ ግን አይደለም። በመሃላችሁ ትልቅ ፍቅር አለ። ምንም ማድረግ አትችሉም። በቃ ትዋደዳላችሁ፣ ትፋቀራላችሁ። ይሄው በጸብ ላይ እንኳን እየተዋደዳችሁ ነው። እኛ ምን እናድርግሽ? ምን አድርጉ ነው የምትሉን? ቆይ ብሩኬ አንቺን ለማብሸቅ ነው እንደዚህ እያደረገ ያለው። ምክንያቱም ካሁን በፊት በጣም ብዙ ነገሮችን አልፋችኋል። እንደዚህ አይነት ነገር የሚመስሉ ነገሮችን በጣም ብዙ ጊዜ አልፋችኋል አይደል? ያለፉትን ነገሮች አስቢና ልክ እንደ ካሁን በፊቱ ብሩኬ እያደረገ ያለው ነገር እንደዛ ሊሆን ይችላል በይና እንደዛ ብታስቢ ነው የሚሻለው። አንቺን ለማብሸቅ ነው እንጂ እውነትም ብሩኬ እንደዚህ ያደርጋል ብዬ ባንቺ ላይ ሌላ ሴት ይደርባል ብዬ አልገምትም። ወድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። እኔ ለሱ ከዚህ በኋላ ቅንጣት ያክል ምንም ወይስ ነገር የለኝም። አንቺ ባቲ ራሱ እኛ ልብሽ ብሩኬን እንደሚፈልገው በደንብ አድርገን ነው የምናውቀው። አንቺ ከብሩኬ መሸሽ አትችይም። በቃ በአካል እንኳን ካጠገቡ ብትሸሺ ልብሽ ሁሌም ብሩኬ ጋር እንዳለ እኛ ተመልካቾች ሁሌ እርግጠኛ ነን። ስለዚህ ዝም ብለሽ ነው እንጂ የምትለፊው ብሩኬ እንደሚወድሽ ታውቂያለሽ፣ አንቺም እንደምትወጂው እናውቃለን። ስለዚህ ሃይሚ አንቺና ብሩኬ በመሃላችሁ ያለው ነገር በሙሉ ጊዜያዊ ነገር አይደለም። ባንቺና በብሩኬ መሃል በጣም ትልቅና ጠንካራ ግንኙነት እንዳላችሁ እናውቃለን እኛ። ስለዚህ ሃይሚ እኔ ካሁን በኋላ ከብሩኬ ጋር ያለኝን ነገር ጨርሻለሁ አቁሜያለሁ የሚባል ነገር አይኖርም። በተቻለኝ አቅም ከሱ ለመራቅ ሞክራለሁ። ከመጣው ቤት ድረስ የመጣው ሴት ይዞ ነው። ስለዚህ ባየሁት ልክ ነው ሰውን መጋምተው እንጂ ከብሩኬ ለመራቅ እንዳታስቢው። ከብሩኬ ለመራቅ ካሰብሽ ህልም ነው እንጂ እውን እንደማይሆን ላረጋግጥልሽ ፈልጋለሁ። ምክንያቱም አንቺና ብሩኬ የምትለያዩ ፍጥረታት አይደላችሁም። በቃ ሳያችሁ ራሱ እንደዚህ እርስ በርስ ያላችሁ ፍቅር ከመጠን በላይ ስለሆነ እናንተ መቼም ልትለያዩ አትችሉም። ሃይሚ እንዲሁ ዝም ብለሽ ልታወሪ ትችያለሽ እንጂ በተግባር ሊሆን አይችልም። አንቺም ብሩኬም አንድ ላይ ነው የምታረጁት። አይሻ ይሄ ነው በቃ እንዲህ ነው የሚያምርባችሁ። በቃ እንዴ እስቲ ዝም ብላችሁ በቃ ተቃቀፉ እስኪ እንዴ ልክ እንደ በፊቱ ልክ እንደ መጀመሪያው ማለት ነው። የምሬን እኮ ነው የምላችሁ። እናንተ በጣም ከመዋደዳችሁ የተነሳ በጸብ ላይ እንኳን እንደምትዋደዱ እየነገርኩሽ ነው ሃይሚ። ስለዚህ ብሩኬ እያደረገው ያለው ነገር በማስተዋል ብታዩ ጥሩ ነው። በቃ ብሩኬ አንቺን ለማብሸቅ ምናምን ነው በቃ እንደዚህ አሁን እያደረገ ያለው ገባሽ? አንቺ ደግሞ ነገሮችን ለመረዳት ሞክሪ። በቃ ተረድተሽ እያደረገ ያለው ነገር በቃ ነቅቼባለሁ ገባሽ? ከኔ ውጪ ወደ ውጪ እንዳልክ አቃለው፣ በኔ እንደማትደራደር አቃለው ብትይ እኮ በቃ ብሩኬ አርፎ ቁጭ ይል ነበር። በቃ ይሄን ሁላ ነገር አያደርግም ነበር። አብሳላት ብትይ ማንም ብትይ ማንም ጋር ሄድም ነበር ብሩኬ። የምሬ ነው የምልሽ። እስቲ አትድርቂ ሃይሚ አሁን አንቺ ብሩኬ ምን ያህል እየተናደድሽ እንደሆነ እየገባው ነው። በቃ አንቺን እያበሸቀ መሆኑን ተረድቶታል። ገባሽ? መብሸቅሽን ተረድቷል፣ መናደድሽን ተረድቷል። ያ ነገሩ ነው በቃ አሁን እያዝናናው ያለው ገባሽ? አንቺ የምትበሽቂው ነገር፣ አንቺ የምትናደጂው ነገር ብሩኬን እያዝናናው ስለሆነ አንቺ ይሄንን ነገር በጊዜ ነቅተሽ አንቺም ከብሩኬ የባሰ ሆነሽ ቁጭ ብትይ ነው የሚሻለው እንጂ እንደዚህ ብሽቅ እያልሽ እስከመቼ ትዘልቂዋለሽ? ስለዚህ እያደረግሽ ያለሽውን ነገር ብታስቢበት አሪፍ ይሆናል ብዬ አስባለሁ። አንቺ ባቲ ራሱ እኛ ልብሽ ብሩኬን እንደሚፈልገው በደንብ አድርገን ነው የምናውቀው። አንቺ ከብሩኬ መሸሽ አትችይም። በቃ በአካል እንኳን ካጠገቡ ብትሸሺ ልብሽ ሁሌም ብሩኬ ጋር እንዳለ እኛ ተመልካቾች ሁሌ እርግጠኛ ነን። ስለዚህ ዝም ብለሽ ነው እንጂ የምትለፊው
ብሩኬ እንደሚወድሽ ታውቂያለሽ፣ አንቺም እንደምትወጂው እናውቃለን። ስለዚህ ሃይሚ አንቺና ብሩኬ በመሃላችሁ ያለው ነገር በሙሉ ጊዜያዊ ነገር አይደለም። በአንቺና በብሩኬ መሃል በጣም ትልቅና ጠንካራ ግንኙነት እንዳላችሁ እናውቃለንኛ። ስለዚህ ሃይሚ እኔ ካሁን በኋላ ከብሩኬ ጋር ያለኝን ነገር ጨርሻለሁ አቁሜያለሁ የሚባል ነገር አይኖርም። አስበሽዋል? አንቺ ከብሩኬ ለመራቅ እንዴት አድርገሽ እንዴት ይሆንልሻል? በየትኛው መንገድ የትኛውን መንገድ ብትጠቀሚ ከብሩኬ መራቅ እንደማትችይ እናውቃለን ሃይሚ። ስለዚህ አድበሽ ቀዝቃዛውን ጦርነት ዝም ብለሽ ብትፋለሚው ነው የሚሻለው ሳስበው ማለት ነው እንጂ ከብሩኬ ለመራቅ እንዳታስቢው። ከብሩኬ ለመራቅ ካሰብሽ ህልም ነው እንጂ እውን እንደማይሆን ላረጋግጥልሽ ፈልጋለሁ። ምክንያቱም አንቺና ብሩኬ የምትለያዩ ፍጥረታት አይደላችሁም። በቃ ሳያችሁ ራሱ እንደዚህ እርስ በርስ ያላችሁ ፍቅር ከመጠን በላይ ስለሆነ እናንተ መቼም ልትለያዩ አትችሉም ሃይሚ። እንዲሁ ዝም ብለሽ ልታወሪ ትችያለሽ እንጂ በተግባር ሊሆን አይችልም። አንቺም ብሩኬም አንድ ላይ ነው የምታረጁት። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።